በጋራ የምትሰሯቸው ስራዎች ምንድነው? ከፖሊስ ጋር የምንሰራው ስራ ከሌሎቹ ባለድርሻ አካላት ለየት ይላል። ህግን በማስከበር ደንብ የተላለፉትን እንዳይተላለፉ መከላከልና የአደባባይ በዓላት ሲኖሩ ከተማችን አሁን ላይ እንደምታውቁት ለስብሰባ ለተለያየ ኮንፈረንስ ተፈላጊ የትኛውም ተግባር ሲፈጸም መስታወታችን ህብረተሰቡ የመጀመሪያ ስራ አእምሮ ላይ የሚሰራ ስራ ነው። ለውጥም አምጥተንበታል። ያለ ፖሊስ የምንሰራቸው ስራዎች ጥቂት ናቸው። ጥምረታችሁስ እንዴት ይገመገማል? የምሽት ንግድ እየተካሄደ ነው ያለው። ስምሪታቸው ከፖሊስ ጋር ነው። ህብረተሰቡ በደንብ ተረድቶታል። ለውጡ እንዴት ይገመታል? እጅና ጓንት ሆኖ መስራት ያስፈልጋል። ደንብ ተላልፏል የሚለውን ክራይቴሪያ ወይም መስፈርት ሲያሟላ የህብረተሰቡ አስተዋጽኦ አለበት ብዬ አምናለሁ። እኛ ከህብረተሰቡ መረጃ እንፈልጋለን። የሰው አእምሮ ላይ ራሱ ለውጥ መጥቷል። የአንበሳውን ድርሻ የሚወስደው ህብረተሰቡ ነው። ሰላም ተመልካቾቻችን እንደምን ሰነበታችሁ? በየሳምንቱ ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራም ሰዓቱን ጠብቆ ጀመረ። እንግዲህ እንደሚታወቀው በደንብ አዲስ ፕሮግራማችን በተለይ ደግሞ ከደንብ መተላለፍ ጋር ተያይዞ የተለያዩ ጉዳዮችን ያነሳን ቆይታ የምናደርግበት ፕሮግራማችን ነው። እንግዲህ እንደተለመደው ዛሬም አንድ ርዕሰ ጉዳይን አንስተን ለመወያየት በዚህ በስቱዲዮ እንግዶችን ጋብዘናል። ከእንግዶቻችን ጋር እየተወያየን ቆይታ የምናደርግ ይሆናል። እንግዲህ ዛሬ ለመወያየት የመረጥነው ርዕሰ ጉዳይ የአዲስ አበባ ደንብ ማስከበር ባለስልጣን ከአዲስ አበባ ፖሊስ ጋር በጋራ ሆኖ የሚሰሯቸው ስራዎች ምንድን ናቸው የሚሉትን ትኩረት አድርገን የምንወያይበት ሲሆን በተለይ ደግሞ የአደባባይ በዓላት ሲከበሩ እንዲሁም ደግሞ በከተማችን የተለያዩ ዝግጅቶች ሲኖሩ፣ ስብሰባዎች ሲኖሩ ሁለቱ ተቋማት በጋራ ሰላምን ከማስከበር አኳያ፣ ደንብን ከማስከበር አኳያ የሚያከናውኗቸው ተግባራቶች አሉ። እነዚህን ተግባራቶች በጋራ እንዴት ይከውኗቸዋል? ውጤታቸውስ ምን ይመስላል የሚለውን ነው እየተወያየን ቆይታ የምናደርገው። ተመልካቾች ከኛ ጋር ቆይታ እንድታደርጉ እንጋብዛለን። መልካም ቆይታ። እስኪ ራሳችሁን አስተዋውቁና ከዛ ወደ ውይይታችን እንቀጥላለን። ከእርሶ ልጀምር። ኮማንደር ነጃ ቢረዳ፣ የአዲስ አበባ ፖሊስ አድማ ብተና መምሪያ ኃላፊ። በጣም እናመሰግናለን። ግሩም ወልደ መስቀል፣ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን የደንብ መተላለፍ ክትትል ቁጥጥርና እርምጃ አወሳሰድ ዳይሬክተር። በጣም አመሰግናለሁ። ተመልካቾቻችን እንግዲህ በእናንተ በተመልካቾች ስም ሁለቱንም የስራ ኃላፊዎች ማመስገን ፈልጋለሁኝ። አቶ ግሩም ከእርሶ መጀመር ፈለግኩኝ። የአዲስ አበባ ፖሊስ ከአዲስ አበባ ደንብ ማስከበር ባለስልጣን ጋር ምንድን ነው የሚያጣምሩት? በጋራ የምትሰሯቸው ስራዎች ምንድን ነው? እንግዲህ የደንብ ማስከበር ባለስልጣን የአዲስ አበባ ከተሰጡት ኃላፊነትና ተግባራት አንጻር በርካታ ስራዎች በአዋጅ በደንብ በመመሪያ ተሰጥተውት ስራ ላይ የሚገኝ ተቋም ነው። እነዚህ ለደንብ ማስከበር የተሰጡት ኃላፊነቶች እና ተግባራት እያንዳንዳቸው ባለቤት አላቸው። ባለቤት አላቸው ሲባል ለምሳሌ አንድ ቁጥር የከተማን ትልቅ ሀብት መሬት ይጠብቃል ተብሎ ኃላፊነት ተሰጥቶታል ማለት ነው። እንደዚሁ ሌሎቹንም ስንዘረዝር ዋና ዋና ደንብ መተላለፍ የሚባሉ ሌሎች ተያያዥ ደንብ መተላለፎች እንዳሉ ሆነው 9 ናቸው። እነዚህን በምንሰራበት ሰዓት ባለቤት አላቸው ስላልኩኝ ከነዚህ ጋር ተጣምሮ መስራት ግዴታ ነው። ይሄንን በምናደርግበት ሰዓት ከፖሊስ ጋር የምንሰራው ስራ ከሌሎቹ ባለድርሻ አካላት ለየት ይላል። ለአብነት ለማንሳት ያህል እንግዲህ ደንብ ማስከበር ባለስልጣን ገና ሀ ብሎ ስራውን ሲጀምር የወጡትን አዋጆች፣ ደንቦች፣ መመሪያዎችና ሌሎችንም የህግ ማዕቀፎችን ወደ ህዝብ ማድረስ ነው። ህዝቡ የወጣውን ህግ አውቆ ራሱ ደንብ አስከባሪ ይልቁንም ደንብ መተላለፍን የሚጸየፍ እንዲሆን የመጀመሪያ ስራ አእምሮ ላይ የሚሰራ ስራ ነው ማለት ነው። ይህንን ካደረገን በኋላ የክትትል የቁጥጥር ስራዎች አሉ። በደንብ መተላለፍ ላይ የተገኘን ደንብ ተላላፊ ምንድነው የምናደርገው? የማስጠንቀቅ ስራዎች አሉ። ከዛም አልፎ ደንብ መተላለፍ ውስጥ ሲገኝ የመጨረሻ እድሉ እርምጃ መውሰድ ነው። እርምጃ በሚወሰድበት ሰዓት ላይ አንዳንዶች ለዛ ተገዥ የማይሆኑበት ጊዜ አለ። ስለዚህ ህጋችን ምንድነው የምለው? በአካባቢ ያለው ፖሊስ የአዲስ አበባ ፖሊስ
አስገድዶት ያንን የምሰጠውን የማስጠንቀቂያን ብለው የሚወሰደውን አስተዳደራዊ እርምጃ ጤናማ በሆነ ያለምንም ግርግር ስራው እንዲከናወን አዋጁን ደንቡም ያዛል ማለት ነው። ስለዚህ እዚህ ጋር ፖሊስ ያለው ድርሻ ቀላል አይደለም። እብን የማስጠንቀቂያ ወረቀትን አልቀበለም የሚሉ አሉ፣ ቅጣትም አልቀበለም የሚሉ አሉ። ይህንን አካባቢ ላይ ያለው የአዲስ አበባ ፖሊስ እንግዲህ ባለው አደረጃጀት እስከ ኮሚኒቲ ፖሊስ ጀምሮ እስከ ያለው ትልቅ አደረጃጀት ድረስ ፖሊሶች በየቦታው ስለሚገኙ እዛ አካባቢ ያለው የደንብ ማስከበር ባለስልጣን ኦፊሰሮች 2-3 ሆነው ነው የሚንቀሳቀሱት። አንድ ሰው ብቻ መንቀሳቀስ ህጉ አይፈቅድም። አካባቢ ላይ ያለውን ፖሊስ ጉዳዩን በማሳወቅ እዛ አካባቢ ያለው ፖሊስ አስገድዶት ያ ደንብ ተላላፊ የተሰጠውን ግዴታውን እንዲወጣ ይደረጋል ማለት ነው በህግ አግባብ። እና ከዛ ባለፈ ከፖሊስ ጋር የምንሰራቸው ስራዎች በርካታ ናቸው። ያለ ፖሊስ የምንሰራቸው ስራዎች ጥቂት ናቸው። እኛ ግንዛቤን እናስጨብጣለን፣ እንከታተላለን። ቀድመን ወደ ደንብ ጥሰት እንዳይለወጥ ቦታ የመያዝ ስራዎች ይሰራሉ። ሆኖ ሲገኝ ግን ቁጥጥር እናደርጋለን ነው አይደለም የሚለውን ማለት ነው። በትክክል ደንብ ተላልፏል የሚለውን ክራይቴሪያ ወይም መስፈርት ሲያሟላ ወደ እርምጃ እንገባለን። እዛ እርምጃ ላይ ደግሞ የፖሊስ ድርሻ የአንበሳውን ድርሻ ነው የሚወስደው። የአዲስ አበባ ፖሊስ በዋነኝነት የከተማውን ሰላም ማረጋጋት፣ ሰላም መጠበቅ፣ ህዝቡ በሰላም ወጥቶ እንዲገባ ከማድረግ አኳያ ያለው ሚና በጣም ከፍተኛ ነው። የአዲስ አበባ ደንብ ማስከበር ባለስልጣን ከተቋቋመ በኋላ በጋራ እየሰራችሁት ያለው ስራ ምንድን ነው? ጥምረታችሁስ እንዴት ይገመገማል? እስኪ ኮማንደር። ፖሊስ ወንጀልን ይከላከላል ማለት ምን ማለት ነው የሚለውን ደግሞ ማየት ያስፈልጋል ማለት ነው። ለምሳሌ ፖሊስ ወንጀል በህግ የተቀመጡ ነገሮች እንዳይፈጸሙ ወይም ደግሞ እንዳይፈጸሙ የተከለከሉ ነገሮች መፈጸምን ይከላከላል ማለት ነው። ከዚህ ውስጥ አንዱ የደንብ ተግባር ነው። የደንብ ባለስልጣን የሚያወጣቸው መመሪያዎች፣ ደንቦች እና የሚያስቀምጣቸው ህጎች የህግን ጥሰት ያስከትላሉ ተብሎ ይገመታል ማለት ነው። አንድ በዚህ ትስስር አለን ማለት ነው። ህግን በማስከበር ደንብ የተላለፉትን እንዳይተላለፉ መከላከልና ከተከላከሉም በኋላ ደግሞ የተከላከለውን ከማረም ጀምሮ አስፈላጊውን እርምጃ ወስዶ ከማስተካከል ጋር ተያይዞ ያልተነጣጠለ ሚና አለን ማለት ይቻላል ማለት ነው። ከዛ ውጪ አሁን ከተማችን በጣም እየለማች እየሰፋች ያለችና በመሰረተ ልማት ከፍተኛ መዋለ ንዋያትን እያፈሰሰች ያለችበት ሁኔታ ነው ያለው። ይህን ደግሞ ለመቆጣጠር የጋራ የሆነ ስምሪት አለ። መሰረተ ልማት የተዘረጋባቸው አካባቢዎች ላይ ስርቆት እንዳይፈጸምባቸው፣ መሰረተ ልማቱ እንዳይበላሽ ፖሊስም የራሱን ስምሪት ደንብ ማስከበርም ባለስልጣኑ የራሱን ስምሪት አድርጎ በጋራ ያልተነጣጠለ ስራ እየተሰራ ያለ መሆኑን በደንብ ህብረተሰቡ ሊያውቅ ይገባል የሚል እምነት አለኝ ማለት ነው። አንድ እሱ ነው። ከዛ ውጪ በዓላት በመጡ ቁጥር ደግሞ በዓላት በሰላም እንዲያልፉ ለማድረግ የምንሰራቸው ስራዎች በርካታ ናቸው። ቅድም እንዳልኩ የጸረ ሰላም ኃይሉን የተለያዩ ወንጀል ፈጻሚዎች ሌሎች ወንጀሎች እንዳይፈጽሙ፣ እንግዶችን የባሉን ታዳሚዎችን ሌላ እንቅፋት እንዳይገጥማቸው በአሰሳ ፍተሻ የሚሰሩ ስራዎች አሉ በጋራ ማለት ነው። ከዛ ውጪ የወንጀል መንስኤ የምንላቸው እነዚህ ሺሻ ቤት፣ ሌሎችም አዋኪ ተግባራትን በጋራ ኦፕሬሽን እንሰራለን። አጥንተን በጋራ ነው ኦፕሬሽን የምንሰራው። ከዛ ውጭ በደንብ ማስከበር ባለስልጣን የተቀመጡ የስራ እንትኖች አሉ፣ ድርሻዎች። እነዛ የስራ ድርሻዎች መጀመሪያ ግንዛቤ ከመፍጠር ጀምሮ በጋራ ይሰራል፣ ከታች እስከ ወረዳ ድረስ ማለት ነው። ከግንዛቤ ጀምሮ ማለት ነው። እነዛን ከሰራን በኋላ ለምሳሌ ህገወጥ ግንባታ የሆነ ቦታ ሲያጋጥም ማስቆም ነው፣ መጀመሪያ ማስቆም ነው። ያንን ህገወጥ ግንባታ የሚፈጽመውን አካል በደንብ ስርዓት መሰረት እንዲቀጣ ይደረጋል። ያንን የማያልፍ ከሆነ ምርመራም ጭምር ወደ ማጣራት ይገባል ማለት ነው። ተያያዥነት ያላቸው የፖሊስና የደንብ ተግባራት ያልተነጣጠሉና ተያያዥነት ያላቸው ተግባሮች ስለሆኑ ይሄ በደንብ አሁን ከዚህ ቀደም ከነበረው በላይ አሁን ደንብ ማስከበር ባለስልጣን ራሱን በደንብ እያጠናከረ ስራዎችን በደንብ በአግባቡ እየለየ የሚሰራቸው ስራዎች አሉ። ያንን ከፖሊስ ጋር በጋራ እኩል ባልተናነሰ መልኩ እየተሰሩ ያሉበት ሁኔታ ነው ያሉትና እኔ አሁን ኃላፊነታችን ይነጣጠላል የሚል እምነት የለኝም።
አሁን ባለው ደረጃ ማለት ነው። የአደባባይ በዓላት ሲኖሩ ለምሳሌ ጥምቀት፣ ኢሬቻ ሊሆን ይችላል፣ መስቀል ሊሆን ይችላል፣ የኢድ በዓላቶች ሊኖሩ ይችላሉ። እንደዚህ አይነት በዓላቶች ሲከበሩ ደግሞ ደንብ ማስከበር ከፖሊስ ጋር በጋራ የሚሰራቸው ስራዎች አሉ። ለምሳሌ አዲስ አበባ ከተማችን በጣም በርካታ የሆኑ ስብሰባዎች በከተማችን ሊደረጉ ይችላሉ። ፖሊስ ብቻ ሳይሆን ደንብ ማስከበሮችም አብረው የሚሰሩባቸው ሁኔታዎች አሉና እዚህ ላይ ምን ማለት ይቻላል? በመደበኛ ስራ የምንሰራቸው ስራዎች እንዳሉ ሆነው የተለያዩ ኩነቶች አዲስ አበባ ላይ እንደሚካሄዱ ያው ከመድረክም ስነሳ ስለነበረ እነዚህ በሚፈጠሩበት ሰዓት ላይ ደንብ ማስከበር የሚሄድበት አካሄድ ምንድን ነው? የመጀመሪያው ነገር ያንን በዓል ተሳታፊዎቹ እነማን ናቸው፣ ከየት ነው የሚመጡት፣ ምን አይነት ባህሪ ያለው በዓሉ የሚለውን ታሳቢ ያደረገ እቅድ ያቅዳል። እቅድ ያቅድና የመጀመሪያ ነገር በውስጡ ባለው ሶስቱም የአደረጃጀት እርከኖች ላይ የጋራ ያደርጋል። ምን ሊገጥመን ይችላል? ካለፉት ዓመታት እነዚህን በዓላት ስናከብር ምን ገጥሞን ነበር? ምን ጥሩ ነገር ገጥሞን ነበረ? ምንስ ደግሞ ጥሩ ያልሆነ ገጥሞን ነበር? ምን ተምረን ነበረ ከዛ? ስለዚህ አሁን እቅድ ውስጥ ይካተትና አመራሩ፣ መካከለኛ አመራሩ እስከ ፈጻሚው ፓራሚሊተሪ ኦፊሰሩ ድረስ ይሄ የጋራ ይደረጋል። በደንብ ይታሻል ማለት ነው፣ ምንም አይነት ኮሽታ እንዳይፈጠር። ከዛ ሲቀጥል ይሄ እቅድ ወዴት ይሄዳል? ወደ ባለድርሻ አካላቶቻችን ደግሞ እንደ ፖሊስ፣ ሰላምና ጸጥታና ሌሎች በጣም በቅርበት መንገዶች አሁን አካባቢ ጥበቃ አሁን ደግሞ መሰረተ ልማቱ ይዞ ከመጣ ጋር ተያይዞ ቁልፍ 4 ባለድርሻ አካላት አሉ። ከነሱ ጋር ደግሞ እነዚህ እቅዶች የጋራ ይደረጋሉ ማለት ነው። በእቅድ ብቻ አያበቃም። እቅዶች ይታቀዱና ወደታች ይዘረጋል። ከተዘረጋ በኋላ ስምሪት ይሰጣል። ስምሪቱ በጥምረት ነው። እሳቸው ቅድም እንዳሉት ፖሊስ አለ፣ ደንብ ማስከበር አለ፣ የፌዴራል ፖሊስም ይኖራል። ሌሎችም ሰላምና ጸጥታ ደግሞ ያሰማራቸው በርካታ ሰራዊት አለ። በዓሉን በተመለከተ የሚመጡ እንግዶች ላይ አንዳንድ ወገኖቻችን ያንን አጋጣሚ በመጠቀም ዋጋ እንዳይጀምሩ፣ ምርት ለመደበቅ ሙከራ እንዳያደርጉ፣ ከዛ ውጪ እነዚህ ኩነቶች በሚፈጠሩበት ሰዓት በሚከናወኑበት ሰዓት መዲናዋ ላይ የህዝብን ሰላም የማይወዱ እንዲረበሽ በዓሉ በታለመለት አኳኋን እንዳይካሄድ የከተማዋን ገጽታ የሀገርን ገጽታ ለመጉዳት ደግሞ የሚንቀሳቀሱ ወጥ ነው የሚንቀሳቀሱ ደግሞ አሉ። እነሱንም ጭምር በርከት ያሉ ነገሮች ናቸው። ጥቂቶቹን ነው እያነሳ ያለሁት። እነዚህ በእቅድ ተካቶ ከዛ በኋላ ስምሪት በዲስፕሊን የተመራ ስምሪት ይሰጣል። ከዛ በኋላ ስምሪት የወሰደው አካል እንዳለ ሆኖ ሌላው ደግሞ ክትትል ያደርጋል። ይሄንን እየተደረገ በዓላቶች፣ ስብሰባዎች፣ ሌሎችም ያልፋሉ። ከዛ በኋላ እንግዲህ በዓሉ ሲገባደድ ደግሞ ቁጭ ብለው አብሮ የሰሩት አካላት ይገመግሙና እንዴት ሰራን፣ ማንን ሰራ፣ ምን ጥንካሬ ነበረ፣ ምን ጉድለት ተፈጠረ፣ ምን እንማራለን ከዚህ ቀጣይም ስላለ ማለት ነው። ስለዚህ በዚህ አይነት ሂደት የፖሊስ የደንብ ማስከበር፣ የሰላምና ጸጥታ፣ የፌዴራል ፖሊስ፣ የአዲስ አበባ ፖሊስ እና ሌሎችም አንድ ላይ ተቀናይተን በመስራት ከተማችን አሁን ላይ እንደምታውቁት ለስብሰባ ለተለያየ ኮንፈረንስ ተፈላጊ ሆና ሌሎችም በተለይ አሁን ኢሬቻን ማንሳት ይቻላል። በጣም ማዕበል ሊባል በሚችል እንትን ነው በአራቱም ማዕዘን ወደ ከተማ የገባውና ያንን በሰላም በዓላቸውን አክብረው ባህላቸውን አሳይተው እኛም አብረን አክብረን ደስ ብሏቸው በዚህ ልክ ነው እየተካሄደ ያለው። እንግዲህ ይህንን ስል ምንም አይነት እንከን አይገጥመንም፣ በጣም እንከን የለሽ ነን ለማለት አይደለም። እየተማረ ነው የሰው ልጅ ስሩስ ላይፍ እድሜው ልክ እየተማረ ነው የሚሄደውና ያ ደግሞ እየታረመ እየተቀነሰ መልካም ነገሮች እየታዩ ነው ያሉት። የሰላምና የጸጥታን ስራ ከሚሰሩ አካላት መካከል የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አለ። ያ አስተዳደር ቢሮ ደግሞ በውስጡ ያዋቀረው የሰላም ሰራዊት በየሁሉም ክፍለ ከተሞች አሉ። በሰላም ሰራዊት ላይ ደግሞ ፖሊስ አብረው ይሳተፋል። እንደዚሁም ደግሞ ደንብ ማስከበሮችም አብረው ሲሳተፉ ይስተዋላል እና በተለይ ምሽት ላይ ምሽቱን ከ12 ሰዓት እስከ ንጋት ድረስ ያለውን በ3 ሽፍት ተከፍሎ የሰላም ሰራዊቱ ይሰማራል፣ ፖሊስ ይሰማራል፣ ደንብ ማስከበር ይሰማራል። እዚህ ላይ እንደው የደንብ ማስከበር ሚና እንዴት ይገልጹታል? አመሰግናለሁ። ምናልባት ከዚህ ቀደም የደንብ ማስከበር ኦፊሰሮች በፊት የነበረው አሰራር ይታወቃል። ሁላችንም ልክ በሽፍት እስከ 7 ሰዓት ምናምን ነገር ተሰርቶ ነበር እንትን የሚለው። አሁን ሽፍት ታጥፎ 4 ሰዓት 5 ሰዓት ድረስ ንግዱ እየተካሄደ ነው ያለው። በተለይ የምሽት ንግድ እየተካሄደ ነው ያለው። ስምሪታቸው ከፖሊስ ጋር ነው። ምክንያቱም ምሽትም ስለሆነ በጋራ
የጋራ ስምሪት ወስዶ እዛ ቦታ ላይ ነጋዴው ህብረተሰብ በምሽት የሚሰራው ሰው ሌላ ምንም አይነት የጸጥታ ችግር እንዳይገጥመው በአግባቡም ሱቆችን ከፍተው ራን እንዲያደርጉ የሚያደርጉት የደንብ ኦፊሰሮች ናቸው። ስለዚህ ይሄ ለውጥ መጥቷል ማለት ነው። ቢያንስ አምሽቶ ሰርተው የንግዱ ማህበረሰብ በሰላማዊ መንገድ ንግዱን እንዲያካሄድ ፋሲሊቴት እያደረጉ ነው ከፖሊስ ጋር በጋራ ሆኖ ማለት ነው። የደንብ ማስከበር ወንጀልን ከመከላከል አንጻር ለእኛ ትልቅ ሰፖርት እያደረጉልን ነው። የራሳቸውን ተጓዳኝ ስራ እየሰሩ በተለይ ከወንጀል መከላከል ጋር ለእኛ በደንብ ሰፖርት እያደረጉን ነው የሚል መነሻ አለን ማለት ነው። ይሄ አሁን ጥምረቱን ነው የሚያሳየው ማለት ይቻላል ማለት ነው። ጥምረቱን ነው የሚያሳየው፣ ተቀናጅቶ መስራቱን ነው የሚያሳየው። ከተማዋ ደግሞ አሁን እንደዚህ በቅንጅት ካልተሰራባትና ስራውን እንደዚህ በጥምር ካልመራው አሁን ያለው የከተማው እድገት በጣም በርካታ የሰው ኃይል የሚጠይቅበት ሁኔታ ነው ያለው። በተለይ ለጸጥታው ኃይል ብዙ የቤት ስራ ነው ያለውና ይህን በደንብ በጋራ ሆኖ እየመሩት ነው ያለው የሚል እምነት አለኝ ማለት ነው። ለውጥም አምጥተንበታል። ለውጥም አምጥተናል። ለውጡ አሁን ለምሳሌ በተጨባጭ የወንጀል ሁኔታዎች ቀንሷል ማለት ይቻላል። የደንብ መተላለፍም እንትኖች ቀንሷል ማለት ይቻላል። በአብዛኛው በተለይ እዛም እዚህ የምታያቸው የነበሩ የመሬት ወረራዎች፣ ህገወጥ ግንባታዎች፣ ሌሎችም በፖሊስ ተግባር ደግሞ ስታይ እዛም እዚህ ህዝቡን ያማረሩ ወንጀሎች በከፍተኛ ደረጃ የቀነሱበት ሁኔታ ያለ መሆኑን በደንብ የሚያሳይ ነገር አለ። ይሄ ቅንጅታዊ አሰራራችን ያመጣው ይሄ የተገኘው እንግዲህ በቅንጅት በመሰራቱ የተገኘ ለውጥ ነው ተብሎ ነው የሚታሰበውና ምናልባት ፐርሰናሊ አንዳንድ የሚገለጹ ነገሮች ሊኖሩ ይችላሉ። በሰውኛ አመለካከት ሊገለጹ የሚችሉ በግለሰቦች ሊታዩ የሚችሉ አንዳንድ የስነ ምግባር ችግሮች፣ ሌሎችም ቸልተኝነቶች ሊኖሩ ይችላሉ። ይሄ ግን ማሱን ስትወስደው ደግሞ በጣም ውጤታማ ነው ብለህ ትወስደዋለህ ማለት ነው። በግለሰቦች ደረጃ የሚታየው የስነ ምግባር ችግር ማሱን ወይም ደግሞ አብዛኛውን የሚገልጽ አይደለም። ግን ደግሞ ሰው የሚያዩ ግለሰብም ቢሆን የሚጠራን እንደ ተቋም ስለሆነ በግለሰብ ደረጃ ችግር ሲገኝስ እርምጃ የሚወሰዱ ሁኔታ እንዴት ነው? ሌላው ደግሞ ደንብ ራሱ የራሱ ኦፊሰሮች ስነ ምግባር ጥሰው ቢገኙ እርምጃ መውሰድ ይጠበቅበታል። እርምጃስ እየተወሰደ ነው ወይ? ኮማንደር መልሱልኝና ወደ ግሩም እርምጃ አንጻር በዚህ ደረጃ ፖሊስ አይታማም። እርምጃ ወሳሰድ ላይ ፖሊስ የራሱ የሆነ ዲስፕሊን ኮሚቴ ያለ እርምጃ የሚወስድበት በህግ መቅጣት የማይችላቸውና የስነ ምግባር ችግር ውስጥ ገብቶ አመላካቸውን ነገር ያገኘባቸው ግለሰቦችንም ሆነ ቡድኖችን በራሱ የሆነ የአሰራር የሚቀጣበት መንገድ አለ። ዋናውና ትልቁ ነገር ምንድነው? እኛ ከህብረተሰቡ መረጃ እንፈልጋለን። ያየውን ነገር አሳልፎ ከመስጠትና ተከታትሎ ችግሮችን ከማጋለጥ ህብረተሰቡ ትልቅ ሚና አለው ተብሎ ይታሰባል ማለት ነው። ዘንድሮ በ2018 ዓ.ም ባለፉት 6 ወራት የአዲስ አበባ ደንብ ማስከበር ባለስልጣን ደንብ መተላለፍን ወደ 87% አካባቢ እንደቀነሰ መረጃው አለና ይህን ያህል የቀነሰው ደግሞ በጥምረት የሚያደርጋቸው ስራዎች ከፍተኛ በመሆናቸው ነው። ይሄኛው የደንብ መተላለፍ ለመቀነሱ ዋና ምክንያት የእናንተ የጥምረት ወይም የጋራ ስራ የፖሊስና የደንብ የጋራ ስራ መኖሩ ብቻ ሳይሆን የህብረተሰቡ ማስተዋጽኦ አለበት ብዬ አምናለሁ። ህብረተሰቡ እያበረከተ ያለው አስተዋጽኦ ይንገሩና ከደንብ ማስከበር ኦፊሰሮች መካከል ችግር ካለስ እንዴት ይታረማል የሚለውን ወደዛ ምን ሄደ ከየት ጀምራለሁ። ለውጥ መጥቷል። ለውጡ የመጣው የሰው አእምሮ ላይ ራሱ ለውጥ መጥቷል። ቅርብ ጊዜ የገጠመኝን እንትን ባስደግፍ ደስ ይለኛል። መሬት ተወረረ ተብሎ እዚህ የካ ክፍለ ከተማ ነው፣ ቅርብ ጊዜ ነው እና እዛ ቦታ ላይ ቶሎ ድረሱ የሚል እዛ ቦታ ላይ ስንደርሰን ስናይ ቦታው ላይ መሬት ባንክ ነው ቦታው። ምንድነው የተደረገው? ሲኖትራክ ከሆነ ቦታ ላይ የማያስፈልግ ማቴሪያል ይሄ የተቆፈረ ወይም ፍርስራሽ ይጭንና ልጥል ካርታ ወይ የሚባለው ይዞ እየሄደ እያለ ርቀት ላለመሄድ ከከተማ ውጪ ወጥቶ ወይ የሚያፈስበት ቦታ እየፈለገ እያለ ክፍት ቦታ ያገኛል። ያቺ መሬት ባንክ እንግዲህ ያው ታፔላ አላት፣ ክፍት ቦታ ናት። ግራ ቀኝ ያይና የሚመለከተ ፖሊስ ወይም ደንብ የለም በሚል ቶሎ እዛች ገልበጥ አድርጎ ይሰወራል ማለት ነው። ይሄንን ነው ህብረተሰቡ ደንብ መሬት ተወረረ ብሎ ያደረሰኝ ማለት ነው። ምን ለማለት ፈልጌ ነው?
ህብረተሰቡ ምን አይል ኮንሺየስ እንደሆነ ምን አይል ስለ ተቋሙ ምን አይል እንዳወቀ ነው የሚያሳየው። እና የመጀመሪያው ለውጥ የመጣው አመለካከት ላይ ለውጥ መጥቷል የሚል እምነቱ አለ። ህብረተሰቡ በደንብ ተረድቶታል ማለት ነው። ለማን እንደሚያመላክት ማን እንደሚያስተካክል በደንብ አዌርነሱ አለ ማለት። ስለዚህ የህብረተሰቡ ግንዛቤ ይሄ አዌርነሱ ላይ ለውጥ መጥቷል። ከጸረ ሰላም ኃይል ጋር ከወንጀል ጋር ከዚህ ከምርት ዋጋ መጨመር ኦር መደበቅ ጋር እነዚህ አዋኪ ተግባራት ወጣቱን ትውልድ የሚያበላሽ ወይም ደግሞ የፖለቲካ ማጠንጠኛ ቦታም እሱ ነው። እነዚህን የሆነ ኮሽታ ስትኖር ኢሚዲየትሊ ነው ወደኛ ሪም እንትን የሚያደርግ። እኛ ደግሞ ፈጥነን ታች ባለው አደረጃጀት አንዳንድ ሲሪየስ ሲሆን እዛም አካባቢም ያሉ ደግሞ ትንሽ መረጃውን በቂ አይሰጡም ስንል ደግሞ ሰርቬላንሶች አሉ፣ ተሽከርካሪዎች አሉ ባይስታንዱ ነው የሚሮጡ። ኢሚዲየትሊ እዛች ቦታ ላይ እንደርስና አይደንቲፋይ እናደርጋለን። በዚህ ልክ ህብረተሰቡ ጋር ጥሩ ነገር አለው። ወደ ደም መተላለፉ መጣ ለውጥ አለ ብዬ ለተነሳሁት ነገር እውነት ለመናገር አሁን መረጃዎቹ እዚሁ እኔ ጋር ነው የሚጠመሩትና ከነበረው 2015 የነበረው 16 17 አሁን የመንፈቅ ዓመት ስናይ እንደው በጣም ተስፋ ሰጪ ነገሮች ናቸው። የፖሊስ የደንብ ብቻም አይደለም ይሄንን ያደረገው፣ መሰረተ ልማቱም የራሱ አስተዋጽኦ አድርጓል። ከዛ በኋላ ለተነሳው ነገር እንግዲህ እንደተባለው እኛ ጋር በጣም ብዙ ሰራዊት ነው ያለው እንደምታውቁት። ይሄ ሁሉ ሰራዊት ወደ 8000 በላይ ያለው እንትን ሁሉ እኩል ናቸው በአመለካከት፣ በአታይ፣ በባህሪ፣ በስነ ምግባር፣ በትግበራም ዩኒፎርም ናቸው ተብሎ መናገር አይቻልም። ጥቂቶች አሉ። ምንድነው ተቋሙ እያደረገ ያለው ነገር? አሁን የእርምጃው መመሪያው ምንድነው የሚያደርገው? ማቁረጥ ምናምኑ እሱ እንዳለ ሆኖ አሁን ዜጎችን ሴፍ ማድረግ ነው ትልቁ ነገር እና ደም ማስከበር ባለስልጣን ዘንድሮ በተለይ እየሰራ ያለውን ነገር መረጃ አላችሁ ብዬ አስባለሁ። ወደ 8 ዙሮችን እንትን ብሎ ፌደራል ፖሊስ ዩኒቨርሲቲ ጋር እየሰራ ያለ ስራዎች በዚህ በስነ ምግባር ዙሪያ ጠቃሚ አይደለም። ተመለሱ። አሁን ሀገር እየለማች ነው። እኛም አብረን መስራት ነው ያለብን። ስትለማ አብረን እንለማለን፣ ከጠፋች ግን አብረን ነው የምንከስመው የሚል ትላልቅ ስራዎች እየተሰሩ አሁን ጥሩ ነገር አለ ማለት ነው። ጥሩ ነገር በዚህ የማይተርሙ ደግሞ ተቋሙ የራሱ የሆነ የፓራሚሊተሪ ኦፊሰር የዲሲፕሊን መመሪያ አለው ብቻው የሚያስጠነቅቅ ገንዘብ የሚቀጣ እስከ 3 ወር ቆርጦ የሚያሰናብት እና በዚህ ልክ እየሄደ ስለሆነ ተቋሙ ምንም ማወላዳ የማይቀልድ እንትን ላይ ያለ። በእርግጥ ይሄም ሆኖ ገና ብዙ ስራዎች ይቀራሉ። እዛም ህዝቡ የሚያነሳቸው ቅሬታዎች አሉ። ህዝቡ ከኛ ጋር ከሆነ ይተረማል። በከተማችን ውስጥ ለተገኘው ሰላም ከፖሊስ ባሻገር የህብረተሰቡ አስተዋጽኦ እንዴት ይገለጻል? ህብረተሰቡ እንዴት እያገዛችሁ ነው? ካላገዛችሁስ እንዲያግዝ ምንድን ነው የሚያስተላልፉት መልእክት ነው? ምናልባት ቅድም በሁሉም እንትን ለውጥ መጥቷል ስንል የአንበሳውን ድርሻ የሚወስደው ህብረተሰቡ ነው። ቅድም አቶ ጉሩም እንደገለጹት ከህብረተሰቡ የሚያመልጥ አንዳችም ነገር የለም። በየትኛውም ጉዳይ ማለት ነው። በየትኛውም ኢቨን ከጸረ ሰላም ኃይሎች ጀምሮ እስከኛ ተቋም ድረስ ያሉ በየትኛውም ተግባር ሲፈጸም መስታወታችን ህብረተሰቡ ነው። ጥቆማ ከመስጠት ጀምሮ ወንጀልን ለመከላከል በምሽቱ ክፍለ ጊዜ ከሰላም ሰራዊቱ በተጨማሪ ህብረተሰቡ ራሱ አካባቢ መጥቶ እየጠበቀ ነው። ይሄ በጣም የሚበረታታ የአንበሳውን ድርሻ ይወስዳል የሚባለው እንደዚህ ነው ማለት ነው። በየትኛውም ትኩረት የሚሹ ተግባሮች ላይ ህብረተሰቡ በግንዛቤ በተለያየ ነገር ተፈጥሮ ለፖሊስ እና ለደንብ ማስከበር ባለስልጣን የማይተካ ሚና አለው ማለት ይቻላል ማለት ነው። የሆነ ተግባር እንኳን የተከለከሉ ነገሮች እዚህ ቦታ ላይ በቃ እንደዚህ እንግዳ እስከሚያልፍ ድረስ ተብሎ በሚደረጉ ክልከላዎች መልካም ፈቃዱን ነው የሚያሳየው። አንድም ሰው የሚቃወም የለም። አንድም ሰው ለምን የሚል የለም። የኔ ጉዳይ ነው ብሎ ማሰብ ጀምሯል ማለት ነው። በዚህ ልክ አሁንም ይህን አጠናክሮ መቀጠል ያስፈልጋል። እጅና ጓንት ሆኖ መስራት ያስፈልጋል። የከተማችን እድገት እያየ ነው። የከተማችን እድገት ታየ ማለት
የህብረተሰባችን ሰላም ወዳድነት ሚና አለው ማለት ነው። ምንም አይነት ነገር እንዳይፈጠር የማድረግ ሚና አለው ማለት ነው። ስለዚህ አሁንም በሚያያቸው ነገሮች በሚታዘባቸው ነገሮች ነፃ የሆነ ጥቆማ የመስጫ ፌዴራል ፖሊስ ያበለጸገው እንትን አለ፣ ምንድን አፕሊኬሽን አለ። እሱ ላይ በደንብ ስራ እየተሰራ ነው። በቅንነት በየትኛውም አካባቢ ሆኖ ቪዲዮ እየቀረጸ ድምፅ እየቀረጸ እየላከ ነው ያለው። አሁንም ይህን መጠቀም ያስፈልጋል። እውነት ነው ኮማንደር፣ እኔም በእርሱ ሀሳብ እስማማለሁ። እጅና ጓንት ሆነን በጋራ የምንሰራ ከሆነ ከተማችንም ሰላም፣ ለኑሮም ምቹ የሆነች ከተማ መፍጠር፣ ለስራም ምቹ፣ ለቱሪስቶችም ከውጭ ለሚመጡትም የተመቸች ከተማ መፍጠር ስለሚቻል እጅና ጓንት ሆነን ከህብረተሰቡ ጋር በጋራ ከጸጥታ አስከባሪ አካል ጋር በጋራ እንስራ የሚለው ነገር ያግባባናል። የአዲስ አበባ ደንብ ማስከበር ባለስልጣን እስካሁን ድረስ ሲጠቀምበት የነበረው 9995 አሁን ደግሞ ተጨማሪ ነገሮች እንዳሉ እየጠቆሙ ነበርና ህብረተሰቡ እናንተ እንዴት ያገኛችሁ? ይህ መልእክት ያስተላልፉና እስኪ እናጠናቅ። መልካም። ህብረተሰቡ ከዚህ በፊት ማናል በሆነ ጥቆማ ይሰጠን ነበር። በስልክ ነጻ ስልክ መስመር አለን። አሁን ያ ከአዲስ አበባ ኢኖቬሽን ቢሮ ጋር እና ከቴሌ ጋር ሆነን አሁን ዲጂታል ሆኗል ማለት ነው። በሚገርም ሁኔታ ባለፈው በ2018 የመጀመሪያ መንፈቅ ዓመት 6 ወር ውስጥ የመጣው ጥቆማ ብዛትና አሁን በ2 በ3 ቀን ውስጥ የሚመጣው ጥቆማ የ3 ቀኑ እየበለጠ ነው ያለው። ምን ማለት ቴክኖሎጂው ምን ስላለ ህዝቡም እየተጠቀመበት ነው። ስለዚህ በዚህ ልክ አሁንም በቀጣይም የትኛውንም አይነት ልማቱን የሚጎዳ የገሌ ሳይባል ማለት ነው የሚታየውን ህብረተሰቡ ይህንን አጋጣሚ ተጠቅሞ በምስጢር ነው ማንነቱን አይገልጹም። እኛም ደግሞ ታማኝ ነን። አሁንም በስፋት ይቀጥሉ። እንደዛ ካደረገ ከተማችን ትጸዳለች ነው። ከህብረተሰቡ 2 ነገር ይጠበቃል በኔ እይታ። የመጀመሪያው ነገር እንግዲህ ደጋግመን እንዳነሳ ነው ከተማችን የለማች ነው። እጅግ በጣም ታይቶ በማይታወቅ በፍጥነት እድገት ይታያል፣ ጥሩ ነገሮች ይታያሉ። ይህን ደግሞ ለማስቀጠል ህብረተሰቡ ትልቁን ድርሻ እንደሚጫወት ያው ደጋግመን ስናነሳ ነበር ማለት ነው። 2 ነገር ይጠበቃል ሲባል የመጀመሪያው ህብረተሰቡ በራሱ ነዋሪው ደም መተላለፍ የለበትም። ባገኘው አጋጣሚ ፖሊስ አየን፣ ደም አየኝ አላየኝ በሚል ደም መተላለፍ፣ ደም ጥሰት ውስጥ መግባት የለበትም። ይሄ የመጀመሪያው እርምጃ ነው የሚሆነው። በቃ የመጀመሪያ እጅን መሰብሰብ ያስፈልጋል ማለት ነው። ቀጥሎ ከህብረተሰቡ የምንጠብቀው አሁን በተዘረጉት የቴክኖሎጂን በለው ሌሎችም የመረጃ መቀበያ መንገዶች አነሰ በዛ ሳይባል ደንብ መተላለፍ፣ ወንጀል፣ ሌላም ስራ ለከተማችን ልማት የማይሆኑ ክስተቶች ተከስቶ ሲያይ ትንሽ ትልቅ ሳይባል በተለያየ ልዩነት ሳንፈጥር ጥቆማው ሊሰጠን ልተባበረን ይገባል ማለት ነው። ይህንን ካደረገን አሁን ቅድም ለውጥ መጥቷል የምንለው ብዙዎችን ቀርቷል የሉም የምንልበት ጊዜ ቅርብ ይመስለኛል። ስለዚህ ከተባበረን፣ አብረን ከሰራን፣ ከተቀናጀን ለውጥ እናመጣለን፣ እንለወጣለን። ከተለወጥነ ደግሞ አገር ስለወጥ ግለሰብ እየተለወጠ እኮ ነው የሚሄደው አይደል? ስለዚህ ጥቅሙ የሁላችንም ስለሆነ ሁላችንም እንተባበር፣ አብረን እንስራ፣ እንቀናጅ የሚል መልእክት ነው ያለን። በጣም እናመሰግናለን። ተመልካቾቻችን እንግዲህ የአዲስ አበባ ፖሊስ ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በጋራ የሚሰሯቸው ስራዎች ምንድን ናቸው፣ ምን ውጤት ተገኘ በሚሉት ላይ ስናደርግ የነበረው ቆይታ ይህን ይመስላል። በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እንጠብቃቸዋለን። የዛሬውን በዛው አበቃን። እስከ ሳምንት ቸር ሰንብቱ።